እኔ በረዋን የተጠቀምኩት ይሄ ነው በለኝ። በቀደም የጌማ ቀን የወረደላት አንበሳና ዩኒቨርስ በረዋን ነው ብለሃል። በረዋን ማን ነው መጥቶ በረዋን ስም አንበሳና ዩኒቨርስ ያወረደልኝ? ፈርስት ኦፍ ኦል ንገረኝ። ፈርስት ኦፍ ለእኔ ደግሞ መልሽልኝ። እኔ የት ስጠጥ አንቺ ሁሉ ጊዜ ማስረጃና መረጃ ትያለሽ አይደለ? የት አየሽኝ? የት የሚለው ይሄን በሽካር ተጥለቅልቋል ሙሉ ቲክቶኩ። ኖ ሀቢባ ሁሉ ነገር የምናወራው በማስረጃና በመረጃ እስከሆነ ድረስ ማለት ነው። እኔ ስጠጣ ያየሽን ንገሪኝ፣ እኔ ደግሞ እነግርሻለሁ። ሀቢባ በጣም መጀመሪያ አንተ ሀቢባ በረዋን የታወቀችው ሀቢባ በረዋን ተጠቅማለች ያልከውን የተጠቀምኩትን ጥቅም ንገረኝ። እኔ ለእሷ 5 ቀን ቁጭ ብዬ 55,000 ድርሃም ሰብስቤ ቁጭ ብዬ ደረሰኝ ለቅሜ ስሰጣት የከፈለችኝ ክፍያ ካለ ንገረኝ። አንቺ ንገሪኝ። እሺ እኔ ስጠጣ ካየሽኝ ሰካራምነትን ዓለም የመሰከረልክ ቅጽል ስም ሁላ ሰካራም ነው። በላይቭ ላይ እየገባክ እየሰካክ ሰዎችን መሳደብ አመልክ ነው። ሙሉ ቲክቶኩን ሰርች ማድረግ ትችላለህ። ዞር ዞር እያልክ ፈልግ ስክሪን ሪካርድ ሰክረ ስትሳደብ እኔ ሰርች አድርጌ አወጣዋለሁ። ሰርች አድርጌ የበፊት ላይፍን አወጣዋለሁ። የታወቅኩበት እኔ ደግሞ በሰካራምነት የታወቅኩት አውቃለሁ እኮ በዛ ራስህ ላይ ራስህ መሰከርክ። እሺ ምስክር ይሉኝ እኔ ምንም ለምን ኡስማን የሚያውቁት እብድ ነው። ቲክቶከር ላይ የሚያውቁት ኡስማን በቃ ያ እብዱ ኡስማን ነው። ፐርሰናል ላይፌ ማንም ሰው አያውቅም ከረዋን በስተቀር ወይ በሚቀርቡኝ ሰዎች በስተቀር ማንም አያውቀኝማ። እኔ የሚያውቁኝ ኡስማን ማለት ሌላ ሰው ነው፣ እብድ ነው። በቃ ገባሽ አይደለ? እኔ ስናደድ በቃ ጠጥቷል ነው የሚባለው። ውሃ ጠጥቼ ብመጣም ተናድጄ ባወራም እንኳን ምንድነኝ እኔ ሰካራም ነው አይደለ? ስም ተሰጥቶኛል። በቃ ስም ስለተሰጠኝ ደግሞ ስትናደድና ስትሰክር ሰዎችን የመርገጥ መብት አለኝ ብለህ ነው የምታስበው? ሰዎችን ያለ ምክንያት የመናገር መብት አለኝ ብለህ ነው የምታስበው? ጊዜያችን ምትያለሽ ማስረጃና መረጃ እኔ ስጠጣ አየሽኝ? አዎ እየሰከርክ ላይፍ ላይ እየገባ ትቀበጣጥራለህ። እሷ መልክ ነው ዓለም ያውቃል እኮ አልኩህ። እሺ ስጠጣ ስሰክር ስቀባጥር ዓለም ይመሰክራል። አንድ ቪዲዮ አምጪ፣ እኔ ደግሞ ለምን እንዳወራው ያው እነግርሻለሁ። ኦስማን አንተ አሁን የገባኸው ይቅርታ ልጠይቃት ነው ወይስ ማስረጃ ስለጠየቁት ነው። እኔ የተጠቀምኩትን ማስረጃ ስላልኩት አፈረ። ቻው ደረዋን ስል ነበር እድል የሰጠኩት። ቤቷ አይመጠንም። ጨምላቃ ባለጌ ስድ ድሮም ለባለጌ እድል መስጠት ለአንቺ ስል ነበር እድሉን የሰጠሁትኝ። በአጭሩ ቪዲዮ አብርቶ ይኸው ደረሰኝ ረዋን አንቺ እርዳታ እንድታሰባስቢላት የከፈለችሽ ማለት ይችላል። የተጠቀምኩት ነገር ካለ በአንቺ ሀቢባ በረዋን ነው የታወቀችው አለ። በአንቺ የምታወቀው እንዴት እንደሆነ ከአንቺ በፊት ስንት ፎሎ ነበረኝ? ታዋቂ ስለሆንኩ መሰለኝ እኔ ጋር መተሽ በ5 ቀን ውስጥ በኢትዮጵያ ኦልሞስት 3 ሚሊዮን ሊደርስ የደረሰ ብር የሰበሰብኩልሽ። አንድ ሁለተኛ ሀቢባ በረዋን ተጠቅማለች ሲል እርዳታውን እንዳሰባስብልሽ የከፈልሽን ክፍያ ካለ ደረሰኝ አምጥቶ መለጠፍ። እኔ እኮ ነገርኳችሁ። ለባለጌ ለሰካራም እድል መስጠት ለባለጌ አንዴ ነው፣ ድጋሚ እድል አይሰጥም። እኔ ጋር ረዋን ለአንቺ ብዬ ሙኒትን አክብሬ ታሜን አክብሬ ኮመንታተርን አክብሬ ህዝቡን አክብሬ ራሴን አስቀይሜ አንቺን ለማስደሰት ነበር ይህን ባለጌ ቤት ያስገባሁት እንጂ ቤት የኔ ቤት አይመጥንም። ለባለጌ አይመጥንም። ይሄ ቤት የጨዋ ቤት ነው። ከዛ ምን አለች? አለቀሰች። ስታለቅስ ረዋን እኔ አንቺን አልተቀየምኩሽም፣ በአንድ ሰካራም ባለጌ አንቺን አልቀየምም። ሚኒ እናት ግን ኬት አምጥቶ የት ያቀኛል ብዬ ጠየቅኳት። ጨርሻለሁ። ረዋን እኔ አንቺን መቼም እንደማልቀየምሽ ነው የምነግርሽ። አሁን ወደ መፍትሄው እንግባ። ለአንቺ ምን እንድናደርግልሽ ነው የምትፈልጊው? እኔ ሙኒ ታሜ ይኸዋለን ሶስታችንም ይህን አርጉልኝ በይና አቅማችን የሚፈቅደው ከሆነ እናደርግልሻለን። አዎ እሱን እንኳ አወራን ትላንትና ማታ ላይ ነው የገባ ነው ሽምግልና አይደለ? አዎ በሽምግልና እኔም ለፈጣሪ ልሰጥ እኔም ክሴን ላነሳ እነሱም ክሳቸውን ሊያነሱ እንደዛ ነው የተስማማነው። ኢንሻላህ እንደዛ እናደርጋለን። ሰዎቹን እናሸማግልሻለን። ሙኒትና ታሜ ያሉ ከነሱ በላይ ሽማግሌ የለም። ስለዚህ ያሸማግሉሻል። አለቀ። ክስሽን ታነሻለሽ። እኔም አነሳለሁ እነሱም ያነሳሉ። እና እሺ አሁን ከነሱ ጋር ታርቀሽ ክስሽን አንቺም ካነሳሽ እነሱም ክሳቸውን ካነሱ ሌላ ያስደገስሽ የሚችል ምክንያት አለሽ? እንደገና እርቅ ሳይሆን ክስ ማንሳት ነው። ያው ተሸማግላችሁ እኮ ነው ክስ የምታነሱታል። ፈቃደኛ ካልሆኑ አያነሱም፣ ፈቃደኛ ካልሆንሽ አታነሽም። መስማማት ማለት ላይክ አንዳንዴ ጓደኛ አትሆኝም፣ ግዴታ ቤተሰብ አትሆኝም፣ አብረሻ በማጠጭም ግን በቃ ዝም ትባባያለሽ። ገባሽ? በቃ ዝም ትባባያለሽ።
ማስረጃ ስላልተገኘ ነው ኬዙ የተዘጋው። የቪዲዮ ጉዳይ መስሪውን እንትን ሙሃሚ ጠበቃ ሚዛን ያናገር ነው ጊዜ ያለው የቪዲዮ ጉዳይ ማስረጃው በቂ ስላልሆነ ነው ያለው አይደል? ይኸው እንግዲህ ታሜን ስለነበረ ሴሙ በእኔ ስለነበረ እንትን የለም። ሴም ካርዱ በአንቺ ስም ስለሆነ በቂ ማስረጃ። ህግ ደግሞ አንቺ ስለፈለግሽ አንቺ ስላለቅሽ ለአንቺ ሲል የሚቀየር ህግ እኮ የለም። የዓለም ህግ እኮ አንድ ነው። ስለዚህ ሴም ካርዱ በአንቺ ስም ስለነበር አንቺ ሆን ብለሽ ብታደርጊ ውስኛ በምን እናውቃለን ነው ህጉ የሚልሽ። ገባሽ? ሴም ካርዱ በእነሱ ስም ቢሆን ኖሮ ኦኬ። ሴም ካርዱ እነሱም ብልጥ ስለሆኑ በአንቺ ስም የተገዛ ሴም ካርድ አንድ ቤት ስለምትኖሩ ያንን ሴም ካርድ ነው የተጠቀሙት። ስለዚህ በቂ ማስረጃ ካልተገኘ ፋይሉ ተዘጋ። ስላልተገኘ ፋይሉ ከተዘጋ ምንድን ነው ያለን እድል? እነሱ ደግሞ በተራቸው የከሰሱሽን ክስ እንዲያነሱ፣ አንቺም ደግሞ ያንን ክስ እንድታነሺ በእርቅ በሽማግሌ ተፈቶ ጉዳዩ ክሱ ተነስቶ የዛኔ በፈለግሽ ሰዓት ትሳፈሪያለሽ። እኔ አሁን ግራ የገባኝ ነገር ረዋንጌ፣ ያልገባኝ ጭንቅላቴ ላይ ያለው ጥያቄ በዚህ ሰዓት የ8 ወር እርጉዝ ነሽ፣ ኢማራት ነው የምትወልጂው፣ ወደ ኢትዮጵያ መሄድ እንደማትች ታውቂያለሽ። እኔ አሁን 5 በኋላ ነው ያወቅኩት እንጂ እንደማልችል መሄድ የ8 ወር እርጉዝ ስለማያስታውቅ ዶክተር ካልጻፈልሽ እኮ ፕሌን ላይ መሰቀል እኳች ማሬ አይቻልም። ስታስረጂ ነው የገባኝ። አዎ እርግዣ አንቺ ስታስረጂኝ ከዛ ገባኝ እንጂ ያላለ። ስለዚህ አሁን ላይ መሳፈር ስለማትችል ምንድነው ማድረግ ያለብሽ መሰለሽ? በሰላም እርግዝናሽን ጨርሽ፣ ውለጂ፣ እናትሽን አምጪ፣ ታርስሽ። ቀስ ተብሎ ክሱ ይዘጋል፣ ይነሳል፣ ትራቭል ባንሽ ይነሳል። ኸላስ ማፊ ሙሽኪላ ሳወለላ እንሻላ። እኔ ብቻ አንቺ አትቀይምኝ። ወላሂ ላዚም በልጆች የምላለው ረዋን ወላሂ ላዚም አንቺ ማጣት አልፈልግም። ወላሂ ራፊም እምቢ ወላሂ ላዚም ረዋን እማዬ ትሙት አልተቀየምኩሽም። ሳይመን ይሙት ልጆቼን ይንሳኝ ወላሂ ላዚም አልተቀየምኩሽም። እናቴ ትሙት መቼም ነው ማልቀየምሽ። በጣም ነው የምወድሽ። ምንም አይነት እርዳታ በማንኛውም ሰዓት ካስፈለገሽ እኔ ከጎንሽ አለው። እስከ መጨረሻው ከጎንሽ ነኝ። እሺ ታሜ ሙኒትም እሺ፣ ሁላችሁም ይቀርበሉኝ። በቃ ማለት አውረችሽ ነበረ እህቴ። ምንም ቢሆን እኛ ሁላችንም ከጎንሽም ነን። ትላንትና ነገርሽ ነበረ። ምንም አልተቀየምኩሽም። አንድችም ቀንም ደግሞ አልቀየምሽም እህቴ። እሺ ታሜ አመሰግናለሁ። አቡዬ ሁላችሁም አንቺም ንገሪያት ህዝብ ፊት ልቧ እንዲያርፍ። አንቺም እንደኔና እንደ ታሜ እንዳልተቀየምሻት ንገሪያት ሙኒቷ። እኔ ትላንቱም ነግሬሻለሁ። እኔ መቀየምም አልችልበትም። ሲጀመር ታውቃለች ራሷ። እኔ ቅርብያታለሁ። ምንም ነገር የለም። የእሷን ሰላም ነው የምንፈልገው፣ የቤቷን ሰላም ነው የምንፈልገው። በተፈለገው ሰዓት ለምንም አይነት ነገር አለን እኛ። ሀቡ ሳሪና ታስገቢልኛለሽ? ሳሪቲ ጥሯት ውዶቼ። ይቅርታ ልጠይቃት፣ እሷንም አስቀይሜያታለሁኝ። ከዚህ በኋላ ግን ይኸውልሽ እሱ አፉን ለሚከፍተው ነገር አንቺ ኃላፊነት አትወስጂም። እሱ አፉን ለሚከፍተው አንቺ እየወጣሽ ይቅርታ አትጠይቂም። አሁንም ድጋሚ ሌላ ቀንም ሰክሮ እንደገና ገብቶ ማቀርሸቱ አይቀርም። ነገም ከነገ ወዲያም አንቺ እሱ